ሄርሜላዬ ይሄን ያህል እኮ መደንገጥና ራስን ለማጥፋት ማሰብ ራሱ እኮ አይጠበቅባትም እኮ። ምክንያቱም አብርሃም የተመለሰው ወደ በፊቱ ነው። ሁላችንም ተወልደናል፣ እንሞታለን፣ ወደ ፈጣሪያችን እንመለሳለን አይደለ? በቃ ልክ እንደዛ አብርሃም የመጀመሪያም የሩታ ነበረ። ከሩታ ነበር ነጥቃ የወሰደችው፣ ወደ ሩታ ተመለሰ። በቃ አለቀ። ስለዚህ ሄርሜላ ዝም ጭጭ ብለሽ አርፈሽ ተቀምጠሽ ልጅሽን ወልደሽ ብታሳድጊ ነው የሚሻለሽ። ከየት እንደተረገዘ የማይታወቅ ልጅሽን አሳድጊ። ስለዚህ ምንድነው ይሄን ያህል ራሴን አጠፋለሁ እናንተ ሁለታችሁ አንድ አትሆኑም እኔ በህይወት እያለሁ አላለችም መሰላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ወዶች የኔ ወርቆች። እንግዲህ በቢሮ ውስጥ ሁኜ በመዳም ኩሽና ቤት ሁኜ ነው እንግዲህ የመጣሁላችሁ ዛሬ ማለት ነው። ወዶ አይስቋል ያገሬ ሰው። እኔ እኮ አንዳንድ ጊዜ ነው መሰላችሁ እንደዚህ በቃ የሚያስቀኝ እያያረሩ መሳቅ እኮ ነውና፣ ለማንኛውም ልላችሁ ነበር መሰላችሁ ጋይሶችዬ፣ ለምንድን ነው ሩታ ብስጭጭጭት እያለች ራሷን በቃ እንደዚህ በጣም በሽታ ላይ ለመጣል የምትነሳው? በጣም ተቃጠለች፣ ተናደደች። ይቺ የተደበቀው ማንነቷ ወጣ ማለት ነው። በትናንትናው በባለፈው በተለቀቀው ቪዲዮ ማለት ነው። እና ይህን ሰሞን አብርሃምን ሩታ የሆነ ነገር አድርጋበታለች እንጂ በጭራሽ በባለፈው የሰጠችውን ራሱ የአንገት ሀብል ማለት ነው፣ አንገት ሀብሉን ተቀብሏት መልሶላት ነበር። በየትኛው ቅስፈት እንደተቀበላት ባናቅም ትናንትና እንግዲህ ቪዲዮ ሲሰራ ሩታ የሰጠችውን የአንገት ሀብል አንገቱ ላይ አይተነዋል። ወዳይ ሱቃለ ጉድ እኮ ነው። እና ስለዚህ አብርሃም ወደ ሩታ መመለሱ ማንኛችሁንም ሩታ ሄርሜላንም ሆነ የሄርሜላን ቤተሰቦች ሊያስደነግጣችሁ አይገባም። ምክንያቱም አብርሃም በፊት ወደ ነበረበት ህይወት ነው የተመለሰው እንጂ ሌላ አዲስ ሴት አልጠበሰም፣ ሌላ አዲስ ሴት አልያዘም። የልጆቹን እናት ወደ ሩታ ነው የተመለሰው። በቃ ከሄርሜላ ይልቅ ሩታ ናት የምታዋጣኝ፣ የለፋሁበት ንብረቴ፣ ቤቴ፣ ሀብቴ፣ የለፋሁባቸው ልጆቼ እሷ ጋር ያሉት ብሎ እንግዲህ የሚያዋጣውን ያውቃል። ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው ይባላል። እና ስለዚህ ልክ እንደዛ እንደ ብልጡ ልጅ የያዘውን ይዞ እንደሚያለቅሰው አብርሃምም ደግሞ ቢታማም ቢቦጨቅም አንተ ባለጌ፣ አንተ ዘላን፣ አንተ ዝሙታም፣ አንተ እንደዚህ ብንለውም ማለት ነው እሱ ጥቅሙን እያገኘ ነው የሚሰደበው። እኛ ለን እንጂ በደረቁ የምንለፈልፍ ማለት ነው። እና ስለዚህ ይሄን ደግሞ ያልኳችሁ በደንብ ገብቷችኋል ምን እያልኩ እንደሆነ የሚገባችሁ አላችሁ። አንዳንዶች ደግሞ ወተት ነጭ ነው ካላላችሁ የማይገባችሁ አላችሁ። እናንተ ጋር እንግዲህ ምንም ማድረግ አልችልም። እና ወዶቼ አብርሃም የሚያዋጣውን እሱ ያውቃል። ስለዚህ ልክ እንደዛ እንደ ብልጥ ልጅ የያዘውን ይዞ እንደሚያለቅሰው አብርሃምም ደግሞ እንግዲህ የምታዋጣው ሚስቱ እንደሆነች ሄርሜላ ጋር መኖር ማለት ከዚህ በኋላ ገና ሀ ብላችሁ ሀ ለሀመሮሃ እንደምትሉት የለም። ልክ እንደዛ ህይወት ከአንድ ተጀምሮ ገና እንደገና እንደ አዲስ ማደግ ነው። ሩታ ጋር ደግሞ ከበፊት ከድህነትም ጀምሮ ከሀብት እስከ ሀብታም እስከ መሆን ወይም ገንዘብ ከማጣትም እስከ ማግኘትም አብረው ኑረዋል። ስለዚህ ከአብርሃም ከሩታ ጋር ያፈራው ንብረት፣ ልጆቹ፣ ፍቅሩ፣ ክብሩ ሄርሜላ ጋር ሲመጣ አላገኘውም። ስለዚህ እንደገና ከሄርሜላ ጋር አንድ ብሎ ህይወት ከሚጀምር በፊት የጀመረውን ህይወት ጋር መመለስና መቀጠል ይችላል። ምክንያቱም ሩታ በሬ ክፍት ነው ላንተ ለባሌ፣ ለኔ ብቻ ብዬ አይደለም ወይ ላንተ ብዬ አይደለም ለልጆቼ ስል አንተ ጋር መኖር ፈልጋለሁ ብለዋል። ስለዚህ ይሄን እድሉን ተጠቀመበት። በቃ አብርሃም በቃ ብልጥ ወንድ ልጅ እንደዚህ ነው። በቃ የያዘውን ይዞ ያለቅሳል። ስለዚህ ምንም ማድረግ አይቻልም ማለት ነው። ወንዶች እንደዚህ ናቸው። በቃ ወንዶች እናንተ ጋር የሚመቻቸው ነገር እስካላገኙ ድረስ ወደ በፊቱ ህይወታቸው ይመለሳሉ። ምንም ብታደርጉላቸው ለአህያ ማር አይጥማትም። ለአህያ ማር እንደማይጠማት ሁሉ ወንዶችም ደግሞ በቃ እነሱ የፈለጉት ቦታ ላይ የተደላደለ ቦታ ላይ ካልሆኑ በቃ አንድ ቦታ አይረግጡም። ስለዚህ ማለት ነው ሄርሜላዬ ምንም ማድረግ አይቻልም። እንግዲህ የት እንዳረገሽው ማታውቁም። ልጁን እርጉዝ ነኝ ብለሻል ወይ እንግዲህ ደግሞ አሁን ከዚህ በኋላ ምን እንደምትል ታውቃላችሁ። አብርሃም ከኔ ጋር ካልኖረ ልጁን መውለድ አልፈልግም ብላ ወይ እንግዲህ አስወርጀዋለሁ ምናምን ልትልም ትችላለችና ፈጣሪ ተናግረው ያናግሩኛል እኮ እነዚህ ሰዎችና እውነት ለመናገር ማለት ነው። ስለዚህ አሁንም ደግሞ ያው እርግዝና ውሸት ከሆነ ማለት ነው በቃ በአብርሃም ተናዳ ሄዳ ልጁን አስወጣችሁ ምናምን ብለው ይመጣሉ አሁን ማለት ነው። ታያላችሁ ይሄን ነገር ብለው ካልመጡ